ለውጥ አለ ወይ? ግጥም ያለ ለውጥ ነው እየተካሄደ ያለው ነገር የለውም። ዶክተር አብይ ህዝብ ሲመርጠው ኮንፊደንሱ ይመጣል። የህዝብን ይሁንታና ሊገል የሆነ ቅቡልነት ካገኘ በኋላ ማንም ሰው ሊቀለብስ አይችልም። አሁን ያሉት የለውጥ አራማጆች ቢፈልጉም ሊቀለብሱት አይችሉም። ኢትዮጵያ ህዝብ ተነስቷል፣ አለቀ። ቢፈልጉም አልኩ አንደኛው ቅቡልነት ሰውየው ሊያገኝ ይችላል ማለት ስታየው ኢትዮጵያዊ ነው የምታየው። ወለጋ ተወለደ፣ አምቦ ተወለደ፣ ብዙ ሰው ጉዳዩም አይደለም። አክቹሊ አሁን ይሄ ትልቅ ወተርሼድ ነው። ኢትዮጵያዊ ነው እያየን ያለ ነው እንጂ እንደው ያለፈው እኮ እኔ እኮ በትግሬነት እኮራለሁ የሚሉ መሪዎች እኮ የነበሩበት ሀገር እኮ ነው። የትግራይ ህዝብ ኢትዮጵያዊነቱን የሚያስቀድም ህዝብ ነው። የኢትዮጵያ ህዝብ ተዘረፈ ስንል የትግራይም ህዝብ አብሮ እንደተዘረፈ መናገር አለብን። ተቃዋሚ ፓርቲ የሚባሉት ውስጥም እኮ የድሮ የፖለቲካ መንገድ የሚከተሉ ጎበዞች አሉ። የኢትዮጵያ ህዝብ ተለውጧል። ዶክተር አብይ የያዘው አዲስ የፖለቲካ አመለካከት፣ አዲስ የፖለቲካ አካሄድ ከድሮ የፖለቲካ አካሄድ ጋር ትንቅንቅ ላይ ነው ያለው። ኢትዮጵያ ውስጥ አንዱ ከ1966 አብዮት በኋላ ችግሮችን ባለመፍታት ያተረፍ ነው ይሄ የነፃ አውጪ ፖለቲካ ኢትዮጵያ ውስጥ እንዲገባ ማድረጋችን ነው። የነፃ አውጪ ፖለቲካ በኮንሰፕት ገና ሲጀምር ጥሩ ነው የሚመስለው፣ ግን የትጥቅ ትግል ፖለቲካ ውስጥ ስለሚገቡ ጠላትና ወዳጅ እያፈሩ ስለሚሄዱ ሶሳይቲ ውስጥ ጠላት የሚሉት አላቸው፣ ወዳጅ የሚሉት አላቸው። ወደ ስልጣንም ሲመጡ እኛ የሞትንለት ብለው ኢንታይትልመንት ውስጥ ይገባሉ። ያ ፖለቲካ የነፃ አውጪ ፖለቲካ ለዲሞክራሲ መነሻ ሊሆን አይችልም። ለዲሞክራሲ መነሻ የሆነበት የነፃ አውጪ ፖለቲካ አሜሪካን ሀገር ውስጥ ብቻ ነው በጉልህ የሚታወቀው። ጆርጅ ዋሽንግተን የአሜሪካን ህዝብ ከእንግሊዝ ነፃ ለማውጣት የተዋጋ ጀነራል ነው። ህዝቡን ለነፃነት ካበቁ በኋላ ከሁለት ተርም በላይ አላገለግልም ብለው ስልጣን በማስረከባቸው ነው የአሜሪካን ዲሞክራሲ ዛሬ የቆመው። ኢትዮጵያ ውስጥ የነበረውን ህወሓት በነፃ አውጪነት ስም እስካሁን የያዘውን ነገር ብናይ አፍሪካ ሀገርም ውስጥ ቅኝ ግዛት የነበሩ ሀገሮች በነፃ አውጪዎች ነፃ የወጡት ነፃ አውጪዎቹ ህዝቡ እንደገና ሌላ ነፃ አውጪ እነሱ ላይ አደራጅቶ ነው ከስልጣን እያባረራቸው ያሉት። እስካሁንም ስልጣን ላይ ያሉ አሉ። ስለዚህ በነፃ አውጪ መንፈስ የተደራጁት ከ1960ዎቹ ጀምሮ ያሉት የፖለቲካ ድርጅቶች የኢትዮጵያን ህዝብ ወደፊት ፖለቲካሊ ሊመሩ የሚችሉ ድርጅቶች ስላልሆኑ መፍረስ አለባቸው ሙሉ ለሙሉ። ለዚህ ለውጥም ችግር ናቸው፣ መፍረስ አለባቸው። ህዝቡ እነሱን ማፍረስ ያለበት አንደኛ እነኚህ ነፃ አውጪ ድርጅቶች ሲደራጁ ህዝቡ ተወያይቶ በግሩፕ አላደራጃቸውም። የተወሰነ ኢንትረስት ግሩፕ ነው ራሱን ያደራጀው ህወሓትን ጨምሮ። እኔ በኢትዮጵያ የከፋፍለ ግዛ ፖለቲካ እንዳለ ሆኖ የብሔር ፖለቲካ የሚባል ነገር የለም። የአይደንቲቲ ፖለቲካ ነው ያለው፣ የእኩልነት ጥያቄ ነው ያለው። እኔ እስከምረዳ ብሔር፣ ጎሳ፣ ነገድ ሁሉንም አካቶ የሚይዘው የአይደንቲቲ ፖለቲክስ ነው፣ የማንነት ፖለቲክስ ላይ ያረፉ ናቸው። ወዲያና ወዲህ ልናደርጋቸው አንችልም። ደጋግሞ የሚጠቀመው ከፋፍለ ግዛ የሚለው ነገር አለው። ከፋፍለ ግዛው በጣም ፕሮብሌማቲክ የሆነ ኮንሰፕት ነው። እንዴት ማለት ለምሳሌ ሳውዝ አፍሪካ ላይ ከፋፍለ ግዛው አልነበረም። ሳውዝ አፍሪካ ላይ እኛ ነጭ ነን እንገዛቸዋለን ነው። ማንኛው ምኑን ነው የከፋፈሉት? ባይ ቨርቹ ኦፍ ቢንግ ዋይት ነጭ በመሆናችን እኛ የበላይ ነን ነው። ሬሻሊዝም ነው ያለው። ሁለተኛ ከፋፍለ ግዛው ቢነሳ ጊዜ መከረኛ ማኪያቬሊ ነው የሚነሳው። ማኪያቬሊ ክሊር ነው ዲስኮርሱ ላይ። ህዝብን አይደለም የምትከፋፍለው፣ መሪዎችን ነው የምትከፋፍለው። ህዝብ ማከፋፈል ስርዓት ልዘረጋ አይችልም። ኢትዮጵያ ውስጥ የተደረገው ሁለት ብሔሮች እንደ ብሔር ነው እንዲከፋፈሉ ብቻ አይደለም። ኦልሬዲ በፍጥረት የተከፋፈሉ እንዲጠላሉ፣ እንዳይናበቡ፣ እንዳይገናዘቡ የተደረጉ አለ። አማራና ኦሮሞ እዚህ ላይ ዶክተር ብርሃነ መስቀል ቴሪ ይሰራል። እንዳይገናኙ ሁለቱ ህዝቦች መታየት ከጀመሩ ይግባባሉ። መግባባት አይደለም ስርዓት ይናዳል። ተናደም ይላሉ። ብዙ ጊዜ እኔ የግሪክ ሚሶሎጂ አመጣለሁ እዚህ ላይ ኤ በግሪክ አልፋ፣ ኦ በግሪክ የመጨረሻ ቃል ኦሜጋ ነው። አልፋና ኦሜጋ ሲገናኝ በግሪክ ሚሶሎጂ ኤ ስታንድስ ፎር አማራ፣ ኦ ስታንድስ ፎር ኦሮሞ። መዋሃሩ ሰማያት ያለ ሲስተም ይፈርሳል ይላሉ ግሪኮች። እንኳን ምድር ላይ ያለ ይፈረሰ። እንግዲህ ጨዋታው ክሊር ነው። የኦሮ አማራው እንቅስቃሴ አንድ የዛሬ 28 ዓመት ፕሮፌሰር ጌታቸው ኃይሌን ጽፈውታል። በ4 አርቲክል የተናበቡ ሁለት ብለው ጽፈዋል። ዲሞክራሲ፣ ሩል ኦፍ ሎው፣ ፕሮፐር የሆነ ፌዴራሊዝም በምናካሄድበት ጊዜ አሁን ወደ ዜግነት ወደ ኢትዮጵያዊነት የሚለው ጥሪ እያበበ ይመጣል። እነሱም እኮ በጎ ቪዥን ይዘው ነበር የጀመሩት። ብሔሮች እኩል ናቸው፣ አይደንቲቲያችንን ማወቅ አለብን፣ በራሳችን እንኩራ፣ ፌዴራሊዝም ያዋጣናል አሉ። ግን ሄዶ የህወሓት የጅብ እርሻ አረጉት። አርቲክል ላይ እንደጻፉ ጅብ ሰብሉ እስኪያበብ አይጠብቅም፣ ገና ብቅ ሲል ይበላዋል። በሉት፣ ፓርላማውን በሉት፣ ፌዴራሊዝሙንም በሉት፣ ዲሞክራሲውን ሁሉም ተበላ። በቃ አለቀ። ፕሮፌሰር ዳኛቸው የህወሓት የአስተዳደር ቀመር ከፋፍለው መግዛት ካልሆነ ኢትዮጵያ አሁን ያላትን ቅርጽ ልትይዝ አትችልም ነበር። የአማራና የኦሮሞ መከፋፈል ብቻ አይደለም። የኦሮሞና ሶማሌ መካከል 1 ሚሊዮን ህዝብን የሚያፈናቅል ስራ የሰሩት ከፋፍለ ግዛ በመከተል ነው። በየቦታው ሆሪዞንታል ቫዮለንስ ኢትዮጵያ ውስጥ የነበረበት ሁኔታ የለም። ህዝብ እንዲበላላ፣ ህዝብ እንዲጠራጠር፣ አገራዊነት የአይደንቲቲ ፖለቲክስ ቅድም እንዳልኩት መከባበር ሆነው አሁን የተደረገው ግን አገራዊነት እንዲፈርስ ነው የተደረገው። ኢትዮጵያዊነት እንዲፈርስ ነው የተደረገው። ኢትዮጵያ እንደ አይዲያ እንደ ኢንስቲትዩሽን
የሰው አእምሮ ውስጥ እንዲጠፋ ነው የተደረገው። አገር ተገንብቶ ሲያበቃ ያን አገር ውስጥ እንዴት ተከባብለን እንኖራለን የሚለው ቲዮሪ ነበር መሆን የነበረበት። አይደንቲቲ ፖለቲካል ወይም ፌዴራሊዝምን እንደ ሶሉሽን የሚያቀርቡት ቢሆን ኖሮ ፌዴራሊዝም እኮ ጀኒንሊ ኢትዮጵያ ውስጥ አልነበረም። አሁን ነው ገና ለመሞከር እየታሰበ ያለው። የተዘረጋው የፌዴራል ስትራክቸሩ ተብሎ የተቀመጠው ህዝቦችን ለመከፋፈል እስከ ረዳ ድረስ ብቻ ነው እንጂ ስራ ላይ የዋለው ጀኒውን የሆነ ፌዴራል ስትራክቸር በስቴት ደረጃ በፌዴራል ደረጃ አልነበረም። ኢንፋክት ዩኒተሪ ከሚባለው ከአፄ ኃይለሥላሴ መንግስት ያነሱ ስልጣኖች ናቸው ያሏቸው የክልል አስተዳደሮችን በተግባር ካየን እንዳለ የኢሌክሽን ፖለቲክሱን ዲሞክራሲ የሚባለውን እንዳለ እነሱ ማይኖሪቲ ሆነው ዲሞክራሲን ማስቀጠል እንደማይችሉ ስለተረዱ ሁሉ ነገር ኮንሰፕቹዋሊ መጨረሻ ላይ እንደገለጹት እንዲበላሽ የተደረገበት ሁኔታ ነው ያለው። አሁን ቃሉን ሁሉ መጠቀም እንዴት ነው? ለምንድን ነው እንዴት እንዲበላሽ መግዛት አይፈልጉም ማለት ነው? መግዛት የሚችሉት እንደዛ ስለሆነ የተበላሸ ነገር ላይማ ሊገዛ አይቻልም። ህዝብ አንገት ለአንገት ከተያዘ እኮ አንድ ስርዓት ሊቀጥል አይችልም። ግራዚያኒ እንኳን ሊያስማማ ሞክሯል እኮ። አንገት ለአንገት የተያዘ ህዝብ ማለት አናርኪ ማለት ነው። አናርሺ ለፈረንሳይ ነገር የለም እኮ። ይልቅ የራሳቸውን ሰዎች በማስገባት የራሳቸውን ፓርቲ እንትን በማለት ከተለያየ ሪጅን ያሉ ኤሊቶች ጋር በመቧደን ቅርጽ እየሰጡ ቋንቋ እየሰጡ ግን እንዲረጋጋማ ይፈልጋሉ። አለበለዚያ እኮ ስርዓት አይቀጥልም። ግን እንዲረጋጋ የፈለጉበት ሞዴል እነሱ ራሳቸውን የፖለቲካል ፓወር አድርገው የኢኮኖሚ ፓወር አድርገው የካልቸሩም ሴንተር አድርገው ራሳቸውን ወደ ገዢ ፓርቲና ከዚያ በኋላ ወደ ክላስ ስትራክቸር ሶሳይቲውን እንለውጠዋለን ብለው ነው መጀመሪያ በዲቫይድ ሩል ከዚያ በኋላ ደግሞ ይሄንን ወደ ካፒታሊስት ስርዓት ለውጠ ነው እነሱ ካፒታሊስት ሌላ ወርኪንግ ክላስ። ህዝቦች አልተከፋፈሉም አላልኩም እኮ ገባ። እኔ ግን ይሄ ኮንሰፕቹዋሊ ከፋፍለ ግዛው የሚባለው ላይ አይ ፋይንድ ኢት ቱ ቢ ኤክስትሪምሊ ኤሌመንተሪ የሆነ ኮንሰፕት ነው። በቃ እኔ በቃ እንደ አንድ ሰው ማለት ነው ብዙ ነገር ኤክስፕሌን አደረግልኝ ያደረግላቸው ሰዎች ሊኖሩ ይችላሉ። ከዛ ለየት ባለ ነገር የኢትዮጵያን ሁኔታ ለመረዳት ሞክር ነው ያልኳለሁት። ኢትዮጵያ ውስጥ ብሔሮች ነበሩ ወይ ነበሩ? ህወሓት የሚባል ሳይታሰብ እኔ ዩኒቨርሲቲ ውስጥ የብሔር እኩልነት ብዬ መፈክር ይዤ ወጥቻለሁ ከጓደኞቼ ጋር። ዜር ዋዝ ኖ ህወሓት ዴን። መሬት ላራሹ ብለናል በ1960s። ዜር ዋዝ ኖ ህወሓት። ብሔር የሚባል ተነሳና አገር ትከፋፍላላችሁ ያለን የለም። ግን ኢትዮጵያ የብሔር በደል አለ፣ የአይደንቲቲ በደል አለ ብለናል። በቃ ሁለት ኢሹስ አውትስታንዲንግ ኢሹስ ከቀረቡት ውስጥ የመሬት ላራሹና የብሔር እኩልነት የሚል ነው። እና ህወሓት ከደደቢት በረሃ ይዞ መጥቶ በተነው እኔ አልቀበልም። ማንም ሰው ሊቀበል ይችላል። አሁን ወዴት ለምን ወደዛ ምን እንትን እንዳልን አልገባኝም። ኦራይት ህወሓት ጠቅሎ ከሄደ በኋላ ፌዴራሊዝም የሚለውን ነገር እኔ የምንተው አይመስለኝም። በምን እናዋቅረው ላይ ልንወያይ እንችላለን። ላንጉጅና ኤትኒሲቲ ላይ የሚለው ፕሮብሌማቲክ ነው የሚሉ አሉ፣ አይደለም ደግሞ የሚሉ አሉ። ግን የተወሰኑ ነገሮች የሚቀጥሉ ይኖራሉ።